ወደ ትራንስፖርትና ሎጂስቲክስ ሴክተር ስንመጣ ባለፈው 9 ወራት ያቀድነውን በሙሉ አከናወንበት ነው። ለምሳሌ ከጭነት አንጻር 13.6 በላይ ሚሊዮን ሜትሪክ ቶን ጭነት ለማጓጓዝ አቅደን በዛው መሰረት የፈጸምነው ነው። ይሄን ብቻ ሳይሆን የባቡር ድርሻን ከፍ ለማድረግ በሰራነው መሰረት ከዚህ በፊት 15% በልጦ የማያውቀው የባቡር ድርሻ ባለፉት 9 ወራት 17% ከአጠቃላይ ከተጫነው ጭነት ውስጥ የባቡር ድርሻ 17% የደረሰ የተሽከርካሪ ድርሻ እየቀነሰ ለባቡር ቦታ እየለቀቀ መምጣቱን ይሄ እንደ ጥሩ ስኬት ነው የምናየው። ከህዝብ ትራንስፖርት አንጻርም በ9 ወሩ ለማጓጓዝ ያቀድነውን ህዝብ ቢያጓጓዝ መሆኑን እንዲሁም ከታዳሽ ኢነርጂ አንጻር ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ትልቅ ስራ ነው እየሰራቸው ያለችው። ከዚህ አንጻር በእኛ ሴክተር ይሄንኑ የአረንጓዴ ልማት ተግባራዊ ለማድረግ ባለፉት አመታት ወደ ኢትዮጵያ የሚገቡ ተሽከርካሪዎች የታዳሽ ኃይል ተጠቃሚ እንዲሆኑ ስራዎች እየተሰሩ ነው ያሉት። አውቶሞቢልን በተመለከተ ሙሉ በሙሉ ማለት ይቻላል ወደ ኤሌክትሪክ የተዞረበት፣ አሁን ደግሞ ከኡጋዴን ላይ ኢትዮጵያ የተፈጥሮ ጋዝ ማምረት ጋር ተያይዞ ከባድ የጭነት ተሽከርካሪዎችም የህዝብ ተሽከርካሪዎችም የዚሁ የታዳሽ ኢነርጂ ወይ ደግሞ የተፈጥሮ ጋዛችን ኢትዮጵያ የምታመርተው የተፈጥሮ ጋዝ ተጠቃሚ እንዲሆኑ ብሎም ኢትዮጵያ ከኢነርጂ ጥገኝነት ከውጪ ከምታስመጣው የነዳጅ ጥገኝነት ለመውጣት ትልቅ ስራ ነው የተሰራ ያለው። በዚህም ስኬት አስመዝግበናል። ኤሌክትሪክ የሚጠቀም ገልባጭ የኮንስትራክሽን ከባድ መኪኖች ወደ ኢትዮጵያ መግባት ጀምሯል። ተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችም እንዲሁ የግዢ ትዕዛዞች አሳልፈው በግለሰብም በመንግስት የልማት ድርጅቶችም ግዢ እየተከናወነ ይገኛል። ከዚህ አንጻርም ኢትዮጵያ የሴክተራችን የተሳካ ውጤት አስመዝግቧል። እንዲሁም ባለፉት 9 ወራት አሰራሮችን ከሰዎች ንክኪ ነፃ ለማድረግና አሰራርን ለማዘመን በሰራነው ስራ 9 ሲስተሞችን አልምተን ወደ ስራ ገብተናል። ከዚህ ውስጥ ዋናዎቹ የህዝብ ትራንስፖርት አስተዳደር፣ የተቀናጀ የጭነት ትራንስፖርት አስተዳደር፣ የጭነትን እንቅስቃሴ የምንቆጣጠርበት ማዕከል፣ የጭነትን እንቅስቃሴ የምንቆጣጠርበት ሲስተም እንዲሁም አዲሱን ሰሌዳ አዲስ የገሪ ሰሌዳ ለውጥ ላይ ነው ያለነው። ይህን ሰሌዳ ዲጂታላይዝድ ነው። ይህን ዲጂታላይዝድ በሆነ መልኩ ለማሰራጨት የሚያስችል ሲስተም ገንብተን ወደ ስራ ለማስገባት በዝግጅት ላይ ያለን መሆኑን ይሄም አንድ ስኬት ነው። ሌላው ቅድም እንደጠቀስኩት የሰሌዳ ለውጥ ስራ ነው እየሰራን ያለ ነው። ይሄኛውንም እንግዲህ በፊት ከነበረው ሰሌዳ ጋር ተያይዞ ስርቆት፣ ተመሳሳይ መስራት፣ ፈቶ ሌላ ወንጀል ፈጽሞ ሰሌዳ መቀየር እና የማጭበርበር ስራዎች በሰሌዳ ይፈጸሙ ነበረ። የነበረው ሰሌዳ ለዚህ የተጋለጠ ነበረ። ይህንን ችግር የሚፈታ ዲጂታላይዝድ የሆነ ከአንዱ ተሽከርካሪ ነቅሎ ወደ ሌላ ተሽከርካሪ ማድረግ የማይቻል ወንጀል ከሰሩም ማምለጥ የማይቻልበት ትራክ የሚደረግበት ዘመናዊ ሰሌዳ አምርተን ዝግጅት አጠናቀናል። አሁን በቅርብ ጊዜ ሲስተሙን ነበር የምንጠይቀው፣ ሲስተሙም ለምቶ አልቋል። በቅርብ ጊዜ ወደ ስርጭት የምንገባ ይሆናል ማለት ነውና በአጠቃላይ እንግዲህ ዋና ስራዎችን አንስቼ በጠቀስኩት መሰረት ባለፉት 9 ወራት ሴክተሩ ያቀደውን የፈጸመበት ጊዜ ነበር ማለት ይቻላል።